በህይወታችሁ ሁሉ ጊዜ ኔጌቲቭ ነገር ብቻ የምታስቡ ከሆነ ሁሉ ጊዜ አደጋ ውስጥ ነው የምትወድቁት። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ሲጨርሱ እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እንግዲህ ትናንትና በጣም ደስ የሚል ነገር ተፈጥሯል። ሰላም ሰፍኗል ማለት ነው። እንግዲህ ደግሞ ማን ነው ቀጣይ በጥዋጭ ወይ ደግሞ ማን ነው ቀጣይ ደግሞ ጸብ የሚያጭረው የሚለውን ነገር ያው ሁላችንም የምናይ ነው የሚሆነው። ምክንያቱም ብዙ ጊዜ ብዙ ነገሮችን በሰላም ፈተው ይቅርታ ከተጠያየቁ ምናምን በኋላ እንግዲህ የሆነ የሚበጠብጥ ሰው አይጠፋም በመካከላቸው። ለማንኛውም ግን ዛሬ ላይ እንግዲህ ደስ የሚል ነገር ተፈጥሯል። ሩታም እንግዲህ ክሱ ተነስቶላት ነፃ ወጥታለች ማለት ነው። ይሄ በጣም ነው የሚያስደስተው። ምክንያቱም ሩታ ለልዑል ታስፈልገዋለች፣ ልዑልም ለሩታ ያስፈልጋታል። በቃ እናትና ልጅ በፍጹም መለያየት የለባቸውም። ስለዚህ አንዳቸው ለአንዳቸው የሚያስፈልጉ አካላት ወይ ሰዎች ስለሆኑ ሩታ ነፃ ወጥታ ልጇ ጋር በሰላም መቀላቀሏ መገናኘቷ እጅግ በጣም የሚያስደስት ነገር ነው። ጥሩ ነገር ተፈጥሯል። ምክንያቱም ሩታና አብርሃም የፈለገ ቢጣሉ በመካከላቸው ልጅ አለ። ለዛ ለልጃቸው ለልዑል ሲሉ ደግሞ ሁለቱም ሰላም ማውረዳቸው ትልቅ ነገር ነው ብዬ አስባለሁ። ለማንኛውም ግን ለዚህ ሁሉ ብጥብጥ ለዚህ ሁሉ ረብሻ ደግሞ መንስኤው እንግዲህ ያው እስከዛሬ እንደምንለው በዙሪያቸው ያሉ ሰዎች ናቸው። እኔ አንዳንድ ጊዜ ግራ የሚገባኝ ሰው አለ፣ ዴቭ ማለት ነው። ዴቭ እንግዲህ ብዙ ጊዜ ጥፋቶችን ውስጥ ለውስጥ ነው የሚያጠፋው፣ ወይ ደግሞ አይታወቅበትም ጥፋቶችን ሲያጠፋ፣ ወይ ደግሞ እንደ ሌሎቹ ፊት ለፊት አይጋፈጥም፣ ነገሮችን ለስለስ አድርጎ ምናምን ለማለፍ ይሞክራልና ዛሬም እንግዲህ ገነትንም አንቺ ነሽ ለዚህ ሁሉ ተጠያቂዋ፣ ስለዚህ ይሄን ነገር ሳልነግርሽ ማለፍ አልፈልግም ምናምን እያላት ነበርና ዴቭ ራሱ እኮ ባለማስተዋል በቃ አብርሃምና ቡዜ ናቸው ልጁን የወሰዱት ብሎ እርግጠኛ ሆኖ ሲናገር ነበር አይደል? ባለፈው እንዲያውም ራሱን ነፃ ለማውጣት ፈልጎ ነው ቡዜንና አብርሃምን ያጋፈጣቸው እያልን እንግዲህ ስንነጋገር ነበረ ባለፈውና ዛሬም ያየነው ነገር ያንን ነው። በቃ ችግሮች ተፈጥረዋል፣ በቃ ችግሮችን ተነጋግረን አልፈናቸዋል እኛ ምናምን ሲል ነበርና እሱ ራሱ በጣም ጥፋተኛ ነው። እርግጠኛ ባልሆነበት ነገር ላይ አብርሃምና ቡዜ ናቸው ልጁን የወሰዱት ብሎ እርግጠኛ ሆኖ ሲናገር ነበር ባለፈው። ስለዚህ እሱ ራሱ ሌሎቹንም ስላሳሳታቸው ይቅርታ መጠየቅ አለበት ብዬ አስባለሁ እንጂ እንደዚሁ ዝም ብሎ ተለሳድሶ ምናምን ጥፋት ማጥፋት የለባችሁም እናንተ ከዚህ በኋላ ምናምን እያለ እንግዲህ ዛሬ ደግሞ መካሪ ሆኖ አይተነዋል ማለት ነው። ለማንኛውም ግን ያው ሩታም እንግዲህ እነ ቡዜንም እና አብርሃምን ስታመሰግን ሰምተናታል። ይሄ በጣም መልካም ነገር ነው የሚል እምነት አለኝ። ነገር ግን ከዚህ በኋላ ደግሞ በዙሪያዋ ያሉ ሰዎች የሚመክሯትን ነገር ባትሰማ ጥሩ ነው የሚል እምነት አለኝ። ምክንያቱም አንዳንድ ጊዜ አይምሯችን ኔጌቲቭ ነገሮችን ብቻ የሚያስብ ከሆነ ጥሩ ነገር ላይ አንወድቅም ወይ ደግሞ በህይወታችን መጥፎ ነገር ያጋጥመናል ብዬ አስባለሁ። አሁን ይህ ሁሉ ጥንቅጥ የተፈጠረው ገና ለገና እነ ቡዜ ሄደው ሩታን ስላነጋገሯት ልጁን አያቱ ጋር እንውሰደው እዛ ይደግ ብለው ስላወሯት በቃ ልጁን ይወስዱብናል የሆነ ነገር ያደርጉታል ምናምን ብለው ስላሰቡ ነው ይሄ ሁሉ ነገር የተፈጠረውና በቃ እነ ቡዜ ገና ለገና በቃ ልጄን ይወስዱብኛል ልጃችንን ከኛ ሊነጥቁን ነው ምናምን በሚል ሐሳብ ነው ይሄ ሁሉ ነገር የተፈጠረው። እንግዲህ ቡዜ ብዙ ጊዜ ስትናገር እንደውም እንሰማታለን አይደለ? በቃ አንቺ ከልጅሽ ጋር ምን ሊት የለብሽም ልጅሽን በሰላም አሳድጊ ምናምን ስትላት እንሰማለንና እነዛን ነገሮች ብዙም አስተውላቸው የምታውቅ አይመስለኝም ሩታና ብዙ ጊዜ ኔጌቲቭ ነገሮችን ብቻ ማሰብ ጥሩ አይደለም ብዬ አስባለሁ። ምክንያቱም አሁን የተፈጠረው አጋጣሚ እኮ ለነ ቡዜ እጅግ በጣም አሪፍ አጋጣሚ ነበረ። ታስታውሱ ከሆነ ባለፈው እንግዲህ ሩታ ልጅን ሊወስዱት ነው በቃ ልጅን ከኔ ሊነጥሉት ነው የሚፈልጉት ምናምን እያለች ነበርና ይሄ አጋጣሚ ለነ ቡዜ ልዑልን ለመውሰድ ትልቅ አጋጣሚ ነበራቸው። ምክንያቱም ሩታ ከታሰረች ልዑልን የመውሰድ መብት አላቸው አብርሃም ከነሱ ጋር ስለሆነ ማለት ነው። አብርሃም የልዑል አባት እስከሆነ ድረስ ልዑልን የመውሰድ ሙሉ መብት ስላለው ማለት ነው። ስለዚህ ቀድሞ ነገር የነ ቡዜ ሀሳብ ያ አይመስለኝም ዛሬ ባየነው ማለት ነው። ምክንያቱም ክስ ከሰው ሩታን አሳስረው ልጁን የመውሰድ ትልቅ አጋጣሚውን መጠቀም ይችሉ ነበረ። እነ ሩታ እንዳሰቡት እነ ቡዜ ልዑልን ከሩታ የመነጠል ሀሳብ ቢኖራቸው ኖሮ ማለት ነው። እንግዲህ ዛሬ ያ ሳይሆን ቀርቶ ሩታ ከልጇ ጋር መኖር አለባት በሚል ሀሳብ እንግዲህ ክሱን አንስተውላታል ማለት ነው። ይሄ እጅግ በጣም ሊያስመሰግናቸው የሚገባ ጉዳይ ነው። ነገር ግን ከዚህ በኋላ ደግሞ ለሚቀጥለው ህይወታቸው ለቀጣዩ ላይፋቸው ደግሞ ሁሉም ተስማምተው መኖር አለባቸው ብዬ አስባለሁ። እንዲያውም ዛሬ አብርሃም ቢኖር ራሱ በጣም ጥሩ ነበረ ብዬ አስባለሁ። ምክንያቱም ትልልቆቹ ሰብሰብ ባሉበት እዚሁ አስታርቀዋቸው ይሄዱ ነበር። ያው እስከዛሬ እንደሚታረቁት የውሸት እርቅ ሳይሆን
ከልባቸው ሁለቱም ተጸጽተው መታረቅ አለባቸው ብዬ አስባለሁ። ሩታም እስከዛሬ ድረስ ላደረገችው ላጠፋችው ነገር ከልቧ ስብር ብላ አብርሃምን ይቅርታ መጠየቅ አለባት ብዬ አስባለሁ። አብርሃምም እስከዛሬ ድረስ ሩታን ላደረጋት ነገር ሩታን ለበደላት በደል በሙሉ ተንበርክኮ ጭምር ሩታን ይቅርታ መጠየቅ አለበት ብዬ አስባለሁ። ስለዚህ በይቅርታ ነገሮቻቸውን ዘግተው የወደፊት ህይወታቸውን መቀጠል አለባቸው ብዬ አምናለሁ። ምክንያቱም ያ ካልሆነ ነገም ደግሞ አንዳቸው በመጥፎ ምክር ተነሳስተው የሆነ ነገር ማድረጋቸው አይቀርም። ይሄ ደግሞ በቀጣይ የምናየው ነገር ነው የሚሆነው። ምክንያቱም እስከዛሬ ድረስ ብዙ እርቆችን አድርገዋል፣ ብዙ ጊዜ ይቅርታ ተጠያይቀዋል፣ ብዙ ጊዜ ከዚህ በኋላ ባንተ ህይወት አልገባም፣ ባንቺ ህይወት አልገባም ተባብለዋል፣ በእኔ ህይወት እንዳትገባ ባንተ ህይወት አልገባም ተባብለዋል። ነገር ግን ደግሞ አንድ ቀን ሳይቆዩ የሆነ ነገር ሲያደርጉ እናያለን፣ ሁሉንም ማለት ነው። ስለዚህ ትልልቆቹ ሰዎችም ቢሆኑ ይምጡ፣ እናት አባቶቻቸው ይምጡ፣ ሰብሰብ ብለው ከልብ ይቅርታ ያጠያይቋቸው። በቃ እስከዛሬ ድረስ ያጠፏቸውን ነገሮች ዝርዝር አድርገው ተነጋግረው ይቅርታ ይጠያይቁ። ምክንያቱም የሆነ ጥፋት ሲጠፋ አሁንም ሩታም የድሮውን ነገር ነው የምታስታውሰው። ድሮ እንደዚህ አርገኝ ነበረ፣ እንደዚህ ሁኜ ነው ያለፍኩት ምናምን ትላለች። አብርሃምም እንደዚህ አርገሽኝ ነበር፣ እንደዚህ ሁኜ ነው ያለፍኩት ምናምን ይላልና የምር በቃ ጥፋት ብለው የሚያስቧቸውን በደል ብለው የሚያስቧቸውን ነገሮች በሙሉ ዝርዝር አድርገው ከውስጣቸው አውጥተው ተነጋግረው ይቅርታ መጠያየቅ አለባቸው ብዬ አስባለሁ። ምክንያቱም በቃ ከውስጣቸው ያ ነገር መውጣት መጥፋት አለበት። ለበቀል የሚያነሳሳቸውን ነገሮች በሙሉ ማጥፋት አለባቸው ብዬ አስባለሁ። ስለዚህ እነዛን ነገሮች በሙሉ ተነጋግረው ትልልቅ ሰዎች ባሉበት ይቅርታ ተጠያይቀው ሩታም የራሷን ህይወት የምትኖርበትን መንገድ ብትፈጥር፣ አብርሃም የራሱን ህይወት የሚኖርበትን ነገር ቢፈጥር፣ አብርሃምም ሩታን ሂዶ እንዳይረብሽ፣ ሩታም አብርሃምን ሂዳ እንዳትረብሽ ሁሉንም አስጠንቅቀው ማለያየት አለባቸው ብዬ አስባለሁ እነዚህ ሰዎች። ካልሆነ ግን እንደዚያው ዝም ብሎ ይቅርታ ከሆነ የሚጠያየቁት ድጋሚ የሆነ ሰው የሆነ ነገር ያጠፋል። ይሄ የታወቀ ነገር ስለሆነ ማለት ነው። ስለዚህ አንደኛ በዙሪያችሁ ያሉ መካሪዎችን አብርሃምም ሩታም ለይታችሁ ከህይወታችሁ ብታርቋቸው መልካም ነው የሚል እምነት አለኝ። ካልሆነ ግን አሁንም ቢሆን ከጸብና ከብጥብጥ አይርቁም የሚል ሀሳብ አለኝ። ለማንኛውም ግን ዛሬ እነ ቡዜ እና አብርሃም ምናምን ያደረጋችሁት ነገር እጅግ በጣም የሚያስመሰግናችሁ ነገር ነው። እናትን ከልጅ ላለማለያየት ትልቅ ስቴፕ ነው የሄዳችሁት የሚል እምነት አለኝ። ለማንኛውም ግን ይቅርታ ተጠያይቀው ደግሞ አብርሃምና ሩታ ሰላም አስፍነው በቅርቡ እንደምናያቸው ደግሞ ተስፋ እናደርጋለን። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ። ለይታችሁ ከህይወታችሁ ብታርቋቸው መልካም ነው የሚል እምነት አለኝ። ካልሆነ ግን አሁንም ቢሆን ከጸብና ከብጥብጥ አይርቁም የሚል ሀሳብ አለኝ። ለማንኛውም ግን ዛሬ እነ ቡዜ እና አብርሃም ምናምን ያደረጋችሁት ነገር እጅግ በጣም የሚያስመሰግናችሁ ነገር ነው። እናትን ከልጅ ላለማለያየት ትልቅ ስቴፕ ነው የሄዳችሁት የሚል እምነት አለኝ። ለማንኛውም ግን ይቅርታ ተጠያይቀው ደግሞ አብርሃምና ሩታ ሰላም አስፍነው በቅርቡ እንደምናያቸው ደግሞ ተስፋ እናደርጋለን። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።